መጀመሪያ ስለተሰጠኝ እድል አመሰግናለሁ። ሀረር የተገኘንበት ትልቁ ምክንያት አንደኛ ነገር እኛ ከኦሮሚያ ክልል ነው የመጣሁት። እኔ የኦሮሚያ ክልል የህግ ኢንስቲትዩት ስልጠናና የሪሰርች ኢንስቲትዩት ዳይሬክተር ነኝ። የኛ ክልል የአቃቤ ሕጎችን፣ ዳኞችን፣ ፖሊሶችን የሚያሰለጥንበትና ሪሰርች የሚሰራበት በየአመቱም አንድ የህግ ጆርናል የሚወጣበት ወደ 20 አመት ኤክስፒሪየንስ ያለው ኢንስቲትዩት ነውና እንግዲህ አሁን እየተሰራ ያለው በሀገር ደረጃም ባለው ሪፎርም ወጥ የሆነ የህግ ሪፎርምና ሁሉም ባለበት ተመሳሳይ የሆነ የህግ አፕሊኬሽን እና አተገባበር እንዲኖር በማሰብ ኢኒሼቲቭን ወስደን ከተለያዩ አጎራባች ክልሎች ጋር አብረን እየሰራን ነው። ከዚህም ክልሎች ውስጥ አንዱ እንግዲህ ሀረሪ ክልል ነውና ሜሞራንደም ኦፍ አንደርስታንዲንግ በመፈራረም እነሱም እዛ መጥተው ኢንተረስታቸውን ነግረውን ትሬኒንጉ በጋራ የሚደረግ ሆኖ እዚህ መዛም የሚደረግ ነው። አሁን በዚህ ዙር እዚህ ላሉት ለሁሉም ደረጃ ላሉ ዳኞች የሚሰጥ የስልጠና መርሃ ግብር ይዘን የመጣ ነው ማለት ነው። እንግዲህ ስልጠናው በአሁኑ ሰዓት ለሁሉም ደረጃ ላሉት ዳኞች እየተሰጠን ያለው ትልቁ እንግዲህ አላማው እንደ ሀገር የሚወጡት በክልል ደረጃ የሚወጡት ህጎች እንዳሉ ሆነው በመሰረታዊነት የምንጠቀማቸው ህጎች ግን ተመሳሳይ ናቸውና ዳኞቻችን ደግሞ በየጊዜው የህግ እውቀታቸው በየጊዜው የሚወጡትንም አዳዲስ ህጎች አውቀው በተመሳሳይ ሁኔታ የምንሰጣቸው ፍርዶች ተቀባይነታቸውን በህዝብ ዘንድ አመኔታቸውም እንዲጨምር የዳኛው እውቀት ክህሎት ከዚህም ከዛም ያለውንም ኤክስፒሪየንስ ያው በተለመደው በሌሎች ሀገሮች ኔትወርክ ድም ናቸው ዳኞች እንዲሁ በአንድ በኩል በአንድ ቦታ ታጥረው የሚቀመጡ አይደሉምና ያንንም ለማከናወንና ያለውን ሪፎርም መሬት ለማስያዝ እንግዲህ ጥረት እያደረግን ነውና የሀረሪም ክልል ጥሩ የሆነ አቀባበል ጥሩ የሆነ ፍላጎት ኖሮት ራሱ በዚህ ደረጃ አብረን ተፈራርመን እየሰራ መሆኑ ለሌሎች ክልሎችና በዚህ ሁኔታ ሊሰሩና ሊያልፉ ለሚገባቸው ምሳሌ ነው ብዬ ነው የማስበው። በመሰረቱ ያው ከኦሮሚያ ጠቅላይ ፍርድ ቤት የሚሆን ሌሎች አቻ ጠቅላይ ፍርድ ቤቶች ጋር በቅንጅታዊ አንድ ላይ መስራት ያው ለሀገሪቷ ላለው የፍትህ ስርዓት በጣም ጥሩ ጠቀሜታ አለው ብለን እናምናለን። ስፔሲፊካሊ ከኦሮሚያ ጋር ደግሞ አብሮ ለመስራት መግባቢያ ሰነድ ባለፈው ወራት ተፈራርመን ነበርና የህግ ጥናትና ምርምር ኢንስቲትዩት ጋር መግባቢያ ሰነድ በመፈራረም ለዳኞቻችን የአቅም ግንባታ ለመስጠት ተስማማንበት ሁኔታ ነበረ። ይሄ ስልጠናም የሱ አንድ አካል ነው። እነሱም ትልቅ ትኩረት ሰጥተውት ፕሬዝዳንቱ ጠቅላይ ፍርድ ቤት ፕሬዝዳንት ደረጃ እስከዚህ መጥተው ስልጠናው ላይም በመሳተፍ ሀረርም ያሉትን አንዳንድ ነገሮች አይተው ለዳኝነት ስራና ለዳኝነት ውሳኔ ጥራት የራሳቸውን አስተዋጽኦ ለማድረግ የራሳቸውን ጥረት እያደረጉ ነው። በአጠቃላይ የዚህ ስልጠና ዓላማ ያው ፍትህ ድንበር የለሽ ነው። ፍትህ ድንበር የለውም። ስለዚህ ሁሉም እዚህ የሌለ ፍትህ ሌላ ክልል ላይ የራሱን የሆነ አስተዋጽኦ ሊያመጣ ይችላል። እዛ ካልተከበረ እዚህም ካልተከበረ ኢትዮጵያ አጠቃላይ ያው አንድ ሀገር አንድ ህዝብ ነውና እንትን የምንለው ፍትህ ሁሉም ቦታ ዩኒፎርምሊ መከበር አለበት ብዬ አምናለሁ። ለዛም የኦሮሚያ ጠቅላይ ፍርድ ቤትና የኦሮሚያ ህግ ጥናትና ምርምር ኢንስቲትዩት የራሱን ግዴታቸውን እየተወጡ ነው እና በጣም ጥሩ ጊዜ ነበረ። ዳኞቻችንም በጣም ጥሩ ስልጠና ያገኛሉ ብዬ አስባለሁ። እኛ እንደ ኢንስቲትዩሽናችን ይዘን የምንቀሳቀስበት ዓላማዎች አንደኛው እንደ ሀገር ተመራጭ የሆነ ኢንስቲትዩት መፍጠር እንዲሁም እንደ አፍሪካ ታዋቂ የሆነ ኢንስቲትዩት መፍጠር ነው። ይህንን ለማሳካት ኢንስቲትዩሽናችን ከክልላችን አልፎ መስራት ይጠበቅበታል ማለት ነው። ክልላችን መስራት ካለበት አብሮ መስራት ካለበት ክልሎች ውስጥ ደግሞ ሀረሪ ክልል አንደኛው ነው። አንደኛ ከሀረሪ ክልል ጋር ተመሳሳይ የሆነ የማህበረሰብ እንትን አለን፣ ትስስር አለን። ስለዚህ ከሀረሪ ክልል ጋር ለምን አንሰራም፣ ከሀረሪ ፍርድ ቤት ጋር ለምን አንሰራም የሚል እሹ ተነሳና ሜሞራንደም ኦፍ አንደርስታንዲንግ ተፈራረም። የሚፈልጉትን ቶፒኮች እንዲሰጡን ጠየቅ። እዛ በኋላ እነሱ ወደዚህ ጠሩን። እኛ እውቀቱን ይዘንና ክህሎቱን ይዘን መተን መስራት ጀመርን ማለት ነው።
ይሄ የዛሬው ስልጠና ከዚህ ግንኙነት አንደኛው አካሉ ነው ማለት ነው። አዋሪ ናቸው። የ70 ዓመት ሽማግሌ ናቸው። የ14 ዓመት ልጅ ነበራቸው። ከትምህርት ቤት መልስ ሱቅ በደረተ ያዟዟረ ህፃኑ ነው የሚጦራቸው። ለራሱም ለሽማግሌውም መኖሪያ የሚያቀርበው እሱ ነው። በመኪና አደጋ ከተማ ውስጥ ይሞታል ህፃኑ። ፖሊስ ጣቢያ መጥቶ ፖሊሶች ፕላኑን አንስተው ምን ብሎ መዝግቦት ፋይሉ እዛ ተቀምጧል። ምርመራ እየተደረገ በሂደት ጠፋ። አክቹአሊ በቁጥጥር ስር ይዋል አይዋል በአግባቡ ክትትል አልተደረገም። ሽማግሌ ናቸው። ኤኒዌይ ጠፋ ተባለ። ወንጀል ክስ አልተመሰረተም። ካሳ ይጠይቃል። ሽማግሌው ካሳ ክስ ይከፍታል። ሲከፍት ማስረጃ ለማጠናቀር ከፖሊስ ጣቢያ ሄዶ ትብብር ይጠይቅና ይሰጡታል። የፖሊስ ሪፖርቱን ማለት ነው። የአደጋ ቦታውን ፕላን ያነሳውን ከፋይል ውስጥ ይሰጡታል። ያንን አያይዘው ይከስና ተከሳሹ የመኪናው ባለቤት ነው የሚሆነው። ታርጋውና የመኪናው አይነት ከፖሊስ መዝገብ ላይ ተወስዶ ነው እንግዲህ ክስ የተከፈተው። በዛው መሰረት መጥሪያ ተላከ። መኖሪያ አዲስ አበባ ይላል። መጥሪያ ተላከ። የሚቀርብ ሰው የለም። በሌለበት ተወሰነ። አፈጻጸም ተከፈተ። መኪናው እንዲታገድ ትእዛዝ ተላከ። ልክ መኪናው ሲታገድ ሰውየው እያለ መጣ። እኔም ሆንኩ መኪናዬ አንድም ቀን ከተወለድን ከተፈጠርን ጀምሮ ከአዲስ አበባ ከተማ ወጥተን አናውቅም። እንዴት ነው እንዴ? ታዲያ መተህ በሰዓቱ መከራከር ነበረብህ። መጥሪያ አውጥተን በቀበሌ በኩል ልከን ልናገኘ አልቻልንም። ከዛም በኋላ በጊዜ መተህ ይግባኝ ማለት ነበረብህ። ይህንንም አላረክም። አሁን ምንም ማድረግ አንችልም። ተወስነዋል፣ መፈጸም አለበት። ወደዛ ተሯሯጡ፣ ወደዚህ ተሯሯጡ። ሽማግሌ ናቸው እሳቸውም። ከዛ በኋላ ምን ይገኛል? አደጋውን ያደረሰውና በቦታው ህፃኑን የገደለው መኪና ኮድ 3 ኦሮ ሲኖትራክ ነው። ቁጥሩ ተመሳሳይ። መዝገብ ላይ ፖሊስ መዝገብ ላይ የሰፈረው ኮድ 3 የሚለውን ኮድ 2 ኤኤ ነው ያደረገው። ኦሮ የሚለውን ኤኤ ያደረገ። እኛ እንደ ኢንስቲትዩሽናችን እንግዲህ በስልጠና በኩል ከድሬዳዋ መስተዳድር ጋር እንሰራለን። ባለፈው እነሱ መጥተው እኛ ጋር ለ3 ቀን የቆየ ስልጠና ወስደው ነበር። ያንን ሀረሪ ክልል ተደራሽ ለማድረግ አሁን ደግሞ እኛ ወደዚህ መተን ስልጠናውን እየሰጠን ነው የምንገኘው ማለት ነው። እኛ ባለን አቅም ባለን ተደራሽነት መሰረት ከማንኛውም ክልል ጋር ለመስራት ከማንኛውም ሀገር ውስጥ ካሉትና ውጪ ሀገር ካሉት ኢንስቲትዩሽኖች ጋር ተባብረን ለመስራት ኢንስቲትዩሽናችን ዝግጁ ነው ማለት ነው። ለዚህ እንሰራለን። ወደፊት ይሄ ጅማሮ ነው እንጂ ይቀጥላል ማለት ነው። እንግዲህ አንድ ክስ ሲቀርብ በፍርድ ቤት ክርክር ለማካሄድ ማስረጃ ወሳኝ ነው። ማስረጃ ሳይኖር ክስም መቅረብ አይችልም። እንደዚሁም ደግሞ መልስም ለመስጠት ይቸግራል ማስረጃ ከሌለ ማለት ነው። እና ለአንድ ክስ ወይም ለአንድ ክርክር ለአንድ ፍሬ ነገር ማስረጃ ወሳኝ ነው። ማስረጃ በጣም ወሳኝ ነው። ያለ ማስረጃ ውሳኔ ለመስጠት አይቻልም ማለት ነው። ስልጠናው በጣም ጥሩ ነው። እጅግ በጣም ጥሩ ነው። የማስረጃ ህግና በስነ ስርዓት ህጉ ላይ ያለው ክፍተት ወይንም ኮመን አንደርስታንዲንግ ለመፍጠር ተብሎ ማለት ነው በጠቅላይ ፍርድ ቤቱ በኩል ከኦሮሚያ የህግ እና ተቋም ጋር በመነጋገር ይህንን ስልጠና እንዲዘጋጅ፣ ምክንያቱም በጣም አስፈላጊ ነው። ማስረጃ የፍርድ ቤቱ ዋናው የሚሰራበት ዋናው ጀርባ አጥንት ነው ማለት ይቻላል። ማስረጃ አቀራረብ ምን አይነት ማስረጃ እንዴት ነው የማን ኃላፊነት ነው የሚለውን ሁላ ምን ጊዜ ምን ይሆናል
አንድ መሆን ወጥ መሆን አይቻልም። ነገሮቹ ኬዞቹ በተቀያየረ ቁጥር ነገሮቹ እየተቀያየሩ ይሄዳሉ። ግን ኮመን አንደርስታንዲንግ እንዲኖር ያደርጋል። ምክንያቱም የሰዎቹን ውጣ ውረድ የዳኞቹን የፋይሎቹን እድሜ መቆየትን በጣም ያሳጠራልና በጣም አስፈላጊና ጠቃሚ ነው። ይሄ ማስረጃ ሄደው በሰላም ከአዲስ አበባ ሳይወጣ እድሜ ልኩን አዲስ አበባ የኖረው ሰውዬ ላይ 7 ዓመት ፈጀ። የአፈጻጸም ፋይል 7 ዓመት ሁሉም ዳኛ ቀጠሮ ሲቀይር ከላዩ ላይ ሲያሳልፍ ሰበብ ፈጥሮ ሲያሳልፍ ምን ብለህ ትወስናለህ? ይሄ አዲስ ማስረጃ ይዞ ሪቪው ጀጅመንት መጠየቅ ይችል ነበር። ይሄም ማስረጃ ኮንክሬታይዝ አድርጎ ፖሊስ ጣቢያው ሊሰጠው ፍቃደኛ አልሆነም። ምክንያቱም ስሙ ይጠለሻል። አስቸጋሪ ሆነ። መጨረሻ ላይ የሚፈጸም ውሳኔ አይደለም ብሎ ዘጉት። ይግባኝ ብሎ መጣ ሽማግሌው። እኔ አይ ዋዝ ሱፕሪም ኮርት ጀጅ ሴንትራል ቤንች ነው የሚሰራውና ይግባኝ እኛ ጋር መጣ። በዛ ነው ወኩት ከይዙ። በአንድ በኩል ሽማግሌው ፍትህ ያሳዝናል፣ በሌላ በኩል እዚህ ጋር ደግሞ ያለምንም ጥፋቱ ችግር ውስጥ የገባ አንድ ዜጋ አለ። ስለዚህ ምንድነው ያደረግነው? ዳኝነቱን ትተን ሽምግልና ገባል። ግልጽ ነው። ሪፎርሙ እያመጣ ያለው ለውጥ በግልጽ በተጨባጭ ማየት እንችላለን። አንደኛ ኢቭን ፍርድ ቤቶቻችን በምን ደረጃ ነው ያሉት ብለን ራሱ ካየን ኢንቫይሮንመንቱ በራሱ ማለት ነው። ድሮ ህዝቡ ሲመጣ ወይ ያለውን ኢሹ ኬዝ አምጥቶ ሲመጣ አንደኛ ኬዙን በትክክልና በህጋዊና በሀቅ መንገድ አይታይለትም። ሁለተኛ ነገር ነው መሳጭም አይደለም። ቢኮዝ እኛ ጋር ወይ ደግሞ ወደ ፍርድ ቤት ወደ አቃቢ ወደ ፖሊስ የሚመጣው ህብረተሰብ ጉዳይ ኖሮት ነው የሚመጣው። ያንን ጉዳይ ይዞ ሲመጣ ከአቀባበል ጀምሮ ያለው የሰርቪስ ሁኔታ ተአማኒነትን ማዕከል ያደረገ ብቻ ሳይሆን ምቹ መሆን አለበት። አሁን ካየ በሐረሪ ክልል መተን ያየነው ፍርድ ቤቶች፣ ችሎቶች በቴክኖሎጂ የታገዙ መሆናቸው እንደዚሁም በምስራቅ ሐረርጌም ዞር ዞር ብለን እንዳየነው ተመሳሳይ የሆነ ምቹ ሁኔታ እየተፈጠረ መሆኑን ብንነሳ እንኳን ሰፊ ለውጥ አለ። ወደ ውስጥ ገባ ብለን ደግሞ ስናይ ኬዞች እንዴት ነው እየታዩ ያሉት፣ ተደራሽነታቸው። ድሮ ህብረተሰባችን ረጅም መንገድ ተጉዞ ነው የሚመጣው። በኦሮሚያም ጠቅላይ ፍርድ ቤት ትልቅ ኢኒሺዬቲቭ ተደርጎ የቴክኖሎጂ ጉዳይ እነኚህ የቋሚ ችሎቶች በተለያየ ቦታ የተከፈቱት ራሱ ስራ እስከ ማጣት ማለት ቴክኖሎጂው ኦልሞስት ህዝቡ እዛው ቤቱ ሆኖ እንዲገለገል ስላደረገ ሰፊ በርደን ቀንሶለታል፣ ወጪ ቀንሶለታል። በቤቱ ሆኖ ነው ፍርድን እያገኘ ያለውና ሰፊ ለውጥ አለ። ይሄ ሪፎርምም በዚህ ሁኔታ ማስቀጠልና ያለውን ሁኔታ ደግሞ አንዱ ቦታ ብቻ አምሮ አንዱ ቦታ ብቻ በቴክኖሎጂ የታገዙ ሆኖ የሚቀር እንዳይሆንና የሐረሪም ክልል በዚሁ ደረጃ እየሰራ መሆኑንና ይህንንም የሚያሳይ ነገር ዞር ብለን በጉብኝት ወቅትም ስላየን እንግዲህ ሪፎርሙ መሬት እየያዘ ነው ማለት እንችላለን ማለት ነው። እሺ፣ ያው የዛሬ ስልጠና ስለ ማስረጃ ህግ ነው። እንደሚታወቀው በሀገራችን ላይ የማስረጃ ህግ ኮዲፋይ ሆኖ አልወጣም። በረቂቅ ደረጃ ነው እስካሁን ያለው እና ብዙ ተግዳሮቶች ብዙ ችግር ስለሚያጋጥመ ስልጠና ዋናው አስፈላጊነቱ ይሄ ነው። ለምን ይሄ ስነ ስርዓት ህጉ ራሱ ተበታትኖ ነው የምናገኘው። በወንጀል ህግ ላይም በፍትሐ ብሔር ህግ ላይም እንዳለ ነው ያለው። ተጠቃሎ አልቀረበም፣ ሆድ አልሆነም። ስለዚህ በየጊዜው የሚያጋጥሙ ችግሮችን ለመቅረፍ ይረዳን ተብሎ ነው የዛሬ ስልጠና የተጀመረው። የስልጠና ይዘቱ የማስረጃ ምንነት፣ ተቀባይነት ያላቸው ማስረጃዎች፣ ተቀባይነት የሌላቸው ማስረጃዎች፣ የማስረጃ ምዘናን በተመለከተ ሌሎች በስራ ሂደት ሊያጋጥሙ የሚችሉትን ችግሮች እየተነጋገርን ማለት ነው። ከፖሊስ ምርመራ መዝገብ ጀምሮ ተከሳሹ በ27 ከሚሰጠው ቃል በተጨማሪ ደግሞ ፍርድ ቤት የሚሰጠው በ35 የምንለው አለ። የትኛውን ተቀባይነት አለው፣ ምን ሲሆን ተቀባይነት የሚያጣው የሚለውን ጉዳይ በዝርዝር እየተመለከትን ያለ ነው ማለት ነው። አሁን ብዙ ዛሬ ያላወቅናቸው ራሱ ያወቅናቸው ጉዳይ ለዳኛው በጣም የአቅም ማጎልበት ይሆንለታል። በተጨማሪም ስራችንን በጥራት በትክክለኛ ሁኔታ እንድንሰራ ይረዳናል ማለት ነው። ይህ ስልጠና መኖሩ ማለት ነው። ስልጠና በተደጋጋሚ መስጠት ማለት ነው። መገኘት ነው። በእኛ ሀገር በጣም አስቸጋሪ ከሆኑ የህግ ክፍላት አንደኛው የማስረጃ ህግ ነው።
አንተም እንዳልከውም በእውነትም ኮዲፋይድ የሆነ ህግ የለንም። አንዳንድ ጊዜ በአንድ ቦታ ያለው ተሞክሮና በሌላ ቦታ ያለው ተሞክሮ በጣም ዲፍረንት የሆነ የሚሆንበት ጊዜ ያለ ማለት ነው። ያንን አትሊስት በአሰራር ደረጃ ዩኒፋይ ማድረግ ተመሳሳይ ማድረግ ያስፈልጋል። እንግዲህ ፍትህ ድንበር የለሽ ነው። በእኛ ክልል ያለንን ይህንን ስልጠና አስመልክቶ ተደራሽነትንና ያለንን ተሞክሮ ይዘን መተን አንደኛ የማስረጃ ህግ ውስጥ ያሉትን ነጥቦች ዘርዝረን አውጥተን የማስረጃ ተቀባይነት፣ የማስረጃ ምዘና እንዲሁም ደግሞ የማስረጃ አቀራረብ ላይ ያሉትን ተሞክሮች ከፌደራል ጀምሮ እስከ ክልል ያሉትን ተሞክሮች ይዘን መተን ለማበርከት በመቻላችን በጣም ደስታ ይሰማናል ማለት ነው። ይሄ ምን ይጠቅማል ለምለው አንደኛ ዩኒፎርሚቲ ያመጣል። ዩኒፎርሚቲ መጣ ማለት አንድ ችሎት ላይ ባለጉዳይ እንዴት ነው የሚስተናገደው የሚለውን አንድ ችሎት ላይ ወይም ደግሞ አንድ ፍርድ ቤት ላይ እንዴት ነው የሚስተናገደው የሚለውን አትሊስት ተመሳሳይ ያደርገዋል ማለት ነው። ከፍትህ ችግሮች ውስጥ አንደኛው ደግሞ ዩኒፎርሚቲ ማጣት ነው። ተመሳሳይ በሆነ መልኩ አንተ የምታቀርበው ማስረጃና አንተ የምታቀርበው ነገሮች ተቀባይነት ማግኘት ወይም ውድቅ መደረጋቸው የፍትህን ተመሳሳይነት በጣም ያጎለዋል ማለት ነው። እዛ ነጥብ ላይ ዳኞች እንዴት ማስረጃን እንደሚቀበሉ፣ ዳኞች እንዴት ማስረጃን ውድቅ እንደሚያደርጉ፣ ዳኞች እንዴት ማስረጃን እንደሚመዝኑ ቤዚክ የሆኑትን ኮንሰፕቶች እናስጨብጣለን ማለት ነው። ያ ማለት ለፍትህ በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ በጣም ብዙ ጥቅሞች አሉት ማለት ነው። አይሻልም? በቃ በሽምግልና በቃ አንተም መጥሪያ ደርሰዋል፣ ዝም ብለህ ነው የቀረኸው። የስም ስህተት ይሆናል ብዬ ነው የቀረው፣ ግን ደርሶኛል ነው ያለው። እኔ ወሊሶ ድረስ ሄጄ ወጥቼም አላቅም። የስም ስህተት ይሆናል እንጂ ሰምቼ ነበር አለ። በቃ እዛ ጋር ሄደ መከራከር ነበረበት። ስህተት ተፈጥሯል። ለማንኛውም አሁን መሆን ያለበት ማስረጃ እስካለለ ድረስ ሌላም አማራጭ የለህም። ስለዚህ የሆነ ነገር ለሽማግሌው ክፈልና ተገላገሉ እናስታርቃችሁ ብለን ሽማግሌ አስቆጠርናቸውና በሽምግልና እንዲታረቁ አድርገን በዛ ነው ያለቀው። ለምንድን ነው ይሄንን ያነሳሁት? የባለሙያ ምስክር የሚባለው የባለሙያ መስረጃ ተብሎ የሚመጣው በተለይ በአሁኑ ጊዜ እንደናንተ ክልል አላውቅም፣ እንደኛ ክልል ግምት መውሰድ ትተናል። ከመንግስት ተቋማት የመጣ መስረጃ ነው ብለን ግምት መውሰድ ትተናል። በጥንቃቄ መያዝ፣ ሁለት የሚጣረዝ መስረጃ ከሐኪም ቤት አንዱ ሆስፒታል ምን ብሎ ይሰጠ በቅርቡ ክብረ ንጽህናዋ መደፈሩን የሚያሳይ እንደሆነ ነው። ስዕል አንስተው እንደዚህ ስንጥቃት አለው ምናምን ብሎ መስረጃ ሰጥቷል። ሌላ ሆስፒታል ደግሞ ከዛ መስረጃ በኋላ ምርመራ አድርጎ ማለት ነው። እንግዲህ የኛ የኦሮሚያ የህግ ስልጠናና ምርምር ኢንስቲትዩት ረጅም እድሜ ያስቆጠረ ነው። ኦሮሚያ ውስጥ ያሉት ዳኞችና አቃቤ ሕጎችና ሌሎች የፍትህ አካሎች ብዛታቸውን በጣም ትልቅ ነው። ኢቭን በተፈለገው ደረጃ እያዳረስን ነው ወይ ለማለት ራሱ ያዳግተናል። ግን ባለው ነባራዊ ሁኔታ ኒድ ወይም ደግሞ በዘንድሮ ዓመት የምን አይነት ትሬኒንግ ነው መስጠት ያለብን ብለን ከራሳቸው ነው ፍላጎትን ሰብስበን እንደገና ደግሞ ሪሰርችም ለመስራት በየክልሉ በየዞኑና በየወረዳው በመሄድ የኛ ሪሰርቸሮች ኒድ ይሰበስቡና ነው ከዛ ሪሰርች እንዲሆኑ ታይትሎች ወጥተው ተሰርቶባቸው ወይ ህግ እስከ መቀየር ወይ ህግ እስከ ማሻሻል የሚደርስ ሰፊ ስራ እየተሰራ ነው ያለው። እንግዲህ የኛ ስልጠና ከስራ በፊት ስልጠና አለ። ልጆች የህግ ተማሪዎች ከዩኒቨርሲቲ ወጥተው እኛ ጋር ሳይሆን ፍርድ ቤት ያወዳድርና ይልክልናል። ዳኝነትን ይሰለጥናሉ። አቃቤ ህግም አወዳድሮ ይልክልናል። እኛ ኢንስቲትዩት ጆይን ሳይደረግ የዳኝነትም ሆነ የአቃቤ ህግነት ታይትል አይሰጥም፣ በህግ የተቀመጠ ስለሆነ። ነገር ግን በስፋት ባለው የውስን ሁኔታ ተደራሽነታችን መጠነ ሰፊ ነው ለማለት ያዳግተናል። ይሄ ውስን ሁኔታ ባለበት ሁኔታ ግን በእኛ ብቻ የታጠረ መሆን የለበትም ብለን እዚህ ድረስ መተን ባለን አሰልጣኞች ስልጠና ለመስጠት
እቅዳችን ውስጥ ማስገብተን እየሰራን ያለነውና ውጤታማ ነው ብለን ነው የምናስበው። ለምን እዛም ያለውን ኤክስፒሪያንስ እዚህም ያለውን ኤክስፒሪያንስ አንድ ላይ አድርገን ነው የምናሰለጥነው። ወደፊት ምንድነው የምናስበው? በክላስተር ልናደርግ እናስባለን። የሶማሌ ክልል፣ ሀረሪ ክልልና የድሬዳዋ ከተማ አንድ ላይ ክላስተር አድርገን ምስራቅ ሐረርጌ ካሉት ከኛም ዳኞች ጋር አድርገን ወጥ የሆነ አንድ የስልጠና ማዕከል አድርገን ነው የምናሰለጥነው። ለምን እዚህ አካባቢ አሁን እንደዚህ አይነት ኢንስቲትዩት እናቋቁም ቢሉ ልክ እንደኛ የሰው ኃይሉ በብዛት በየአመቱ የሚኖር ስላልሆነ እኛ ጋር ያለው ኢንስቲትዩት ደግሞ እዚህ አምጥተን እንዲሰራ ብናረግ የአገርም ሀብት አንድ ስለሆነ ተመሳሳይ የሆነም ፍላጎትና ግብ ስለሆነ ኢንስቲትዩቱ እዚህም ቢቋቋም እዛም መኖሩ የሚሰጠው ነገር አንድ ስለሆነ በዚህ ሁኔታ ነው የምናስበው። ሌላው ኮንቲኒቲ እንዲኖረው የኦንላይን ትሬኒንግ ነው። የነሱ ኒድ ወስደን የሀረሪም ሆነ የሌሎችን ክልል ኒዶች ወስደን ቀጥታ እዛ ሆነን ዳኞቹም እንትን ሳይነሱ እዛው ባሉበት ኦንላይን ትሬኒንግ ለመስጠትም እቅዳችን ውስጥ አለ። ከዛ በዘለለ ደግሞ አንዳንዴ ዳኛም ወጣ ብሎ ሪፍሬሽ አድርጎ በአዲስ ማይንድ ስራው ላይ መምጣት ስላለበት የጉዞ ፕሮግራም ኖሯቸው እኛ ጋር ይመጣሉ። አሁን ባለፈው የድሬዳዋ ከተማ መስተዳደር ዳኞችን አሰልጥነናል እዛ ድረስ በተው ማለት። ስለዚህ የእነሱንም አቀባበል አድርገን በሀገሪቱ በክልሉ ባህልና ወግ መሰረት ሪፍሬሽ አድርገው ስልጠናውን ወስደው ወደ ስራ ሁኔታቸው እንዲመጡ እናደርጋለን ማለት ነው። ስለዚህ ትልቁን መሰረት ካየን አንድ ሀገር ነው እየገነባን ያለ ነው። ለአንድ የፍትህ ስርዓት ነው እየተንቀሳቀስን ያለ ነውና ይሄ ነገር እንግዲህ ሳይቆራረጥ በቀጣይም በዚሁ መልክ አብረን የምንሰራ ይሆናል ማለት ነው። መልካም። እንደዚህ አይነት መድረኮች ምናልባት ክልል መንግስታት ጋር ኢንተርገቨርንመንታል ሪሌሽንሺፕ በተመለከተ መልኩ እንደዚህ ግንኙነት መፍጠራቸው በፍትህ አካላት በላይ የሚፈጥረው ለውጥስ ምንድን ነው ብለህ ምናልባት ምን አይነት ውጤትስ ታስቦለታል ይገምታል? ግቡ አንድ ነው የሚሆነው። እንዳልኩ ክልል የራሱ የሆነ የስልጣን አለው በህግ በማውጣት በራሱ ካልቸርና ባህል ሁኔታ ላይ ተመርኩዞ የሚያወጧቸው ህጎች አሉ። እሱን የአገሪቱ መሰረታዊ የሆነው የህግ የበላይ የሆነው ህገ መንግስት ይሰጣል። ነገር ግን ደግሞ ዘሆል እንደዛ ቢሆንም በአገር ደረጃ ደግሞ የሚወጡ ህጎች አሉ። በመሰረታዊነት ሁሉም በየክልሉ የራሱን ህግም በመሰረት በሀገር ደረጃ የሚወጡትንም ህግ በአንድ መንፈስ ነው የሚሰሩበት። ይሄ አንድ መንፈስ አንድ የሆነ አተገባበር በህግ ዙሪያን ደግሞ እንዲመጣ ስልጠና አጋዛ ያደርጋል። ሁሌ ደግሞ የህግ ሰብጀክት ሪፍሬሽ ማድረግ ይጠበቅብሃል፣ ማንበብ ይጠበቅብሃል። እዚህ ያለውን የፍርድ አሰጣጥና ፍርድ ሌላ ክልል እኛ ክልል አምጥተህ አይተህ ሞር የምትማርበት ከሆነ ወደ አንድ ተቀባይነት ወዳለው የፍርድ አሰጣጥ ሂደት ያመራሃል እና የኛም የኢንስቲትዩት ትልቁ ስራ ዩኒፎርም የሆነ የህግ ወይም ደግሞ ፍርድም ይሁን ክስም ይሁን ክርክርም ይሁን ብቻ የፍትህ አካላቱ የሚሰራውን ስራ ተመሳሳይ የሆነ ኔትወርክድ የሆነ ህብረተሰባችን የትም ሄደ ብትጠይቀው ትክክለኛ ፍትህና ትክክለኛ የፍርድ አሰጣጥ ሂደትን ይፈልጋል። አልፈልግም የሚል ህብረተሰብ የለም። ይሄን ለማምጣት ነው ማለት ነው። ስለዚህ በተጨባጭ ሁሉም ቦታ ተመሳሳይ የሆነ አካሄድና የህግ ሂደት የምንከተል ከሆነ ለጀስቲስ ሲስተሙ ህብረተሰቡ ያለውን ቅቡልነት እየጨመረ ነው የሚመጣው። ይሄ ጨመረ ማለት ደግሞ በአገር ግንባታ ሂደት ውስጥ በህግ ዘርፉ እየተደረገ ያለውን ሁኔታ እየገነባልን ነው የሚመጣው ማለት ነው። ስለዚህ የሚፈለገውም ትልቁ ታርጌት ይሄ ነው። ይሄ ስለሆነ በዚህ ዙሪያ እንግዲህ ቅድምም እንዳልኩት ሌሎችም ይሄን ተሞክረው ወስደው በአንድ ሲስተም ውስጥ ነው ያለነው እና በዚህ ሲስተም ውስጥ ያሉትን ደግሞ መሰረታዊ የሆኑ ኢንስቲትዩሽኖችን በጋራ ብንጠቀም ዞሮ የሀገር ሀብት ነው እየወጣበት ያለውና ምንም ፋይዳው ነው እንጂ የጎላ የሚሆነው የማንጠቀምበት ምንም መንገድ የለምና ያው ሀረሪዎችም በዚህ ዙሪያ ኢቭን በራቸውን ክፍት አድርገው ያስፈልገናል ብለው ተቀብለው ጥሩ ኤክስፒሪየንሶቻቸውንም እኛም ወስደን እነሱም የኛን ኤክስፒሪየንስ ወስደው በተገቢ ሁኔታ እንግዲህ አብሮ ለመስራት ጅማሮ ላይ ነው ያለነው። በቀጣይ ደግሞ ጥሩ የሆነ የትሬኒንግም ሰተናቸው
አንዳንድ ሪሰርች የሆኑ ፕሮብሌም ካለባቸው ኢንስቲትዩሽናችን እሱንም ሰርቶላቸው እነሱም ደግሞ እኛን የሚያግዙትን ነገር አግዘውን እንግዲህ ወደ አንድ ሀገር የግንባታ ሂደት ውስጥ በጋራ የምናጎለብተውን ነገር እናጎለብታለን ብዬ ነው ማምነው። በእርግጣው እኛ ጋር እንደዚህ አይነት መሰል ኢንስቲትዩት የተጠናከረ ኢንስቲትዩት የለም። ያንን መስርተው ብንልም ያው ካለን ክልሉ ትንሽ ውስን የሆኑ ትንሽ ዳኞችና አቃቢያን ህግ ናቸው እና ሳቹሬት የማድረግ ፕሮባቢሊቲው ከፍተኛ ነው። ስለዚህ ይህንን አድቫንቴጅ እዚህ ጋር ያጠናውን አድቫንቴጅ ለመጠቀም የኦሮሚያ ህግ ጥናትና ምርምር ኢንስቲትዩት በዘላቂነት ዳኞቻችንን አቃቢያን ህጎቻችንን ሊያሰለጥን በሐረሪ ክልል ያሉ ዳኞችና አቃቢያን ህጎችን ለማሰልጠን ኮሚትመንት በጣም ግልጽ የሆነ ኮሚትመንት ኢቭን ኖት ኦንሊ ሐረሪ ክልል ለሶማሌ ክልልም ለድሬዳዋ ጋም እንደዚሁ መሰል መግባቢያ ሰነድ ተፈራርሞ ወደ ስራ ገብተዋልና ከሐረሪ ክልል ጋም እንደዛው ማለት ነው። ስለዚህ ወደፊትም የማይቆም ኮሚትመንታቸውን እንዳየኸው ፕሬዝዳንቱም በጣም ኮሚትድ ናቸው ሁሌም ሰፖርት ለመስጠት። በተጨማሪ ደግሞ እንደዚህ አይነት ቅንጅታዊ አሰራርን ማጠናከር ካሉን ከኦሮሚያ ክልል ካለ ጥሩ ነገር እኛ ጋር እናመጣለን። በልምድ እኛ ጋም ጥሩ ነገር የለም ማለት አይደለም። ከኛ የሚወስዱት በዛም ጥሩ ነገሮች አሉ። ስፔሻሊ ከዲጂታላይዜሽኑ ጋር በተያያዘ በጣም ጥሩ የሄድንባቸው ነገሮች አሉ። ስለዚህ እኛ ጋር ያለው እነሱ ጋር ያለው በመለዋወጥ ጥሩ ነገሮችን በመለዋወጥ እንደ አጠቃላይ ደግሞ ለፍትህ ስርዓቱ በጣም ጥሩ ነገር ያመጣል ብዬ አስባለሁ። ስለዚህ ሁሉም ክልል ጋር እንደዚህ አይነት ቅንጅታዊ አሰራር የተለመደ ከሆነ ሀገሪቷ ላይ ያለው የፍትህ ስርዓት በጣም ወደ ላቀ ደረጃ ማድረስ ይቻላል ብዬ አስባለሁ። የዳኝነት ስራ በተፈጥሮ በጣም አቴንሽን የሚጠይቅ ስራ ነው። ዳኛ አቴንሽኑ በሙሉ መዝገቡ ላይ ከሆነ ዳኛ በየጊዜው ያሉትን እውቀቶች ከመዝገቡ ዘሎ ማንበብ ኦፖርቹኒቲው በጣም ሊሚትድ ነው ማለት ነው። ዳኞች በየጊዜው እነዚህ አዳዲስ ነገሮች ወይም ደግሞ እንደዚህ በጣም አስፈላጊ የተባሉ ክህሎቶችና እውቀቶችን በስልጠና መልክ በየጊዜው ማግኘት የፍትህ ስነ ስርዓቱን ከማሻሻል አንጻር በጣም ወሳኝ ነው ማለት ነው። በጣም ወሳኝ ነው። ዳኛ በየጊዜው ሳይንሱ ራሱ የሚለው በአመት የተወሰነ ጊዜ ለዳኛ ፍሪ ሆኖ ስልጠና እንዲወስድ ራሱን አፕዴት እንዲያደርግ አስፈላጊ ነው ይባላል። ቢኮዝ አቴንሽን መዝገብ ላይ ከሆነ አብዛኛውን ጊዜ ከዛ መዝገብ በዘለለ ሌላውን ዓለም ላይ ያለውን እውቀት ጊዜ አግኝተም ላታነብ ትችላለህ። ሌላው አንዳንድ ጊዜ መዝገብ ላይ የምትፈጽማቸው ስህተቶች ላንተ ራሱ ላይ ታወቁ ይችላሉ። እነዛን ነገሮች አንስተ በህግ በኩል በሳይንስ በኩል ያለውን የዓለም ተሞክሮ አምጥተ ደግሞ ይሄ እዚህ ጋር እንደዚህ መደረጉ ስህተት ነው ብለ በስልጠና መልክ ስትሰጠው ዳኛው ኢንተርናላይዝ ያደርግና በስራው ዓለም ላይ ደግሞ ይጠቀምበታል ማለት ነው። በጣም ወሳኝ ነው ዳኛ በየጊዜው ስልጠና ማግኘት፣ በየጊዜው ራሱን እንዲያሻሽል ኦፖርቹኒቲዎች እንዲፈጠሩለት ማድረግ በጣም ጥሩ ነው ማለት ነው። ለፍትህ ማሻሻያ ስነ ስርዓቱ ራሱ እጅግ በጣም አስፈላጊ ነገር ነው ብዬ ነው የማስበው። የተወሰነ አካባቢ ላይ ስንኖር የተወሰኑ ኬዞች የተለመዱ ኬዞች ናቸው የሚመጡትና ያው ዳኛ በሚሰራው ስራ ብቻ ሳይሆን ብዙ መጻሕፍትን ብዙ ነገሮችን ማንበብ እንዳለበት ይታወቃል። ሆኖም ግን እንዳጠቃላይ በሀገር አቀፍ ደረጃ በአጎራባሽ ክልል ራሱ ያለውን ነገር እንደዛው የፌደራል ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች እንደ አንድ ህግ የሚታዩ እንደመሆናቸው መጠን ከተለያየ ቦታ ከተለያየ አስተያየት ከተለያየ አንግል የሚታይበትን ያው ዲስከስም ስለሚደረግ አሁን ከሐረሪ ጋር ተቀላቅሎ የመጣው የድሬዳዋ አስተዳደር ፍርድ ቤት ዳኞች አሉና የተለያየ ሀሳብ የሚያነሱበት ነገር ስለሆነ በጣም ጠቃሚ ነው ብዬ ነው ማስበው። አስቡ 10 ምናምን ተወስኖበታል ሰውየው ታች። ይሄ መስረጃና የግል ተበዳዩ ብቻ ናቸው፣ ሌላ መስረጃ የለም። አሁን የግል ተበዳዩ ተደፍሬ ያለው ትላለች። ቨርጂኒቲ ያለ መኖሩ ብቻውን ደግሞ አልተደፈረችም ማለትም አስቸጋሪ ነው የሚሆነው። ያም ቸገረን። ስለዚህ ተጨማሪ መስረጃ መፈለግ፣ ቅድም ወንድማችን እንዳነሳ ከፋይሉ ውስጥ ፖሊስ አካባቢ ቃላቸውን የሰጡ ሰዎችን አፈላልገን እንደገና እዛ ማጣሪያ ምስክሮችን አድርገን ምን ነው ልባት ያገኘው በኋላ ላይ። እንግዲህ አሁን ዓለም የደረሰበት ሁኔታ ነው ዲጂታላይዜሽን።
ፍርድ ቤት ራሱ አምልጦ ወይም ደግሞ ራሱ ለብቻው ወደ ኋላ መቅረት የለበትም። በሌላ በኩል ደግሞ የፍርድ ቤትን ተደራሽነትና የፍትህን ተደራሽነትን ለማረጋገጥ ዲጂታላይዜሽን በጣም ወሳኝ የሆነ ኢንስትሩመንት ነው ማለት ነው። መጠቀም አለብን። ከዓለም ጋር አብረን መራመድ መቻል አለብን ማለት ነው። ስለዚህ ግዴታ ነው ዲጂታላይዝ ማድረግ የፍላጎት ነገር ሳይሆን የግዴታ ከዓለም ጋር እኩል መራመድ ስላለብን ማድረግ ያለብን ነገር ነው። የዚህ ተገላብጦሽ ደግሞ ስራው የሚወድቀው ዳኞች ላይ ነው። ዳኞች ራሳቸውንም ደግሞ በዲጂታል እውቀቱ ወይም ክህሎቱ የበቁ ዳኞችን ማፍራት ይኖርብናል ማለት ነው። በዚህ መልኩ እንደዚህ ኤሪያዎች ላይ ፎከስ ያደረጉ ትሬኒንጎች፣ የአቅም ማሳደጊያ ፓኬጆች ተዘጋጅቶ መቅረብ አለበት የሚል ሀሳብ ነው ያለኝ። እዛ ላይም መስራት እንዳለብን ነው የምሰማኝ ማለት ነው።